ኢህአዲግ የሚጫወትባቸው የፖለቲካ ቁማሮች በሙሉ አልቀውበት ነበር ኢህአዲግ አሁን በውር ድንበር እየተውተረተረ ነው ኢህአዲግ ሊያከፋፍል ሲሞክር ህዝብ አንድ ይሆናል ኢህአዲግ ሲያጣላ ህዝብ ይታረቃል ኢቲቪ ፕሮፓጋንዳ ዘገባ ሲያቀርብ ህዝብ የተገላቢጦሽ አድርጎ ይሰማዋል እናም ከበሬ ወለደ ስትራቴጂዎቹ አንዱ ኢትዮጵያውያን ሙስሊሞች ሸሪዓን የሚያውጅ መንግስት መመስረት ይሻሉ ማለቱ ነበር ከዚህ የማምታታትና የማደነጋገር ስትራቴጂ የላቁ የሃይማኖት አባቶች የኢህአዲግን ፕሮፓጋንዳ ቸል በማለት የሙስሊሙን መብት ጥያቄ የ17ቱን የመፍትሄ አፈላላጊ ኮሚቴዎች የበሰለ አመራርን በመደገፍ ያተመድቦ በግፍና በጭቆና ይደርስባቸዋል የኦጋዴን ተወላጆች በማንነታቸው ተጨፍጭፈዋል እየተጨፈጨፉ ነው የኦጋዴን ተወላጆች እየተጨፈጨፉ አይደለም የኦጋዴን ተወላጆች እየተጨፈጨፉ አይደለም የአፋር ተወላጆች እየተጨፈጨፉ አይደለም የአማራ ተወላጆች እየተፈናቀሉ አይደለም በኦጋዴን በጋምቤላ ያኛው ተወላጆች እየተጨፈጨፉ አይደለም የኦሮሞ ተወላጆች እየተጨፈጨፉ አይደለም በአሳሳ በጠራራ ፀሐይ ይጡ የኦሮሞ ተወላጆች አልተገኙም ተገለዋል እና ኢንሻአላህ ዛሬ እዚህ የተሰበሰብነው ይሄንን ለማውገዝ ይሄንን ለመቃወም ነው በጋራ ሙስሊሞችና ክርስቲያኖች እዚህ ቦታ ላይ ቆመን በአንድነት ምን እንላለን አላሁ አክበር አላሁ አክበር ታሪካዊ ቅርስ የሆነው የዋልድባ ገዳም ወደ ሸንኮራ ማሳነት በመሳሪያ ኃይል ለመቀየር እየተሞከረ ነው ከመሳሪያ ኃይል የህዝብ ኃይል ይበልጣልና የሙታን አጥንት አርፎ እንዳይተኛ የሚደረገውን ዘግናኝ ተግባር የምንሸከምበትን አቅም የለንምና ኢነፍ ለማለት ዛሬ እዚህ ቦታ ላይ ቆመናል በቃ ለማለት እዚህ ቦታ ላይ ቆመናል كفاية على مالك السبوت على لكمنا الله أكبر الله أكبر يقف يتكاني يبدل عن بابه هنا مع كلاوي سلبيت يبيعي غازت أيام أمسوتا لبيعهم غازت أيام قبطوا فصنطا ብዙ ሙስሊሞች ታፍነው ማከላይ ገብተው እየማቀቁ ይገኛል ስለምን ካላችሁ አሸባሪ ለሚል ፍረጃ ወይም ታፔላ ይመቻሉና ማለት ታሪካዊ ቅርስ የሆነው የዋልድባ ገዳም ወደ ሸንኮራ ማሳነት በመሳሪያ ኃይል ለመቀየር እየተሞከረ ነው ከመሳሪያ ኃይል የህዝብ ኃይል ይበልጣልና የሙታን አጥንት አርፎ እንዳይተኛ የሚደረገውን ዘግናኝ ተግባር የምንሸከምበትን አቅም የለንምና ኢነፍ ለማለት ዛሬ እዚህ ቦታ ላይ ቆመናል በቃ ለማለት እዚህ ቦታ ላይ ቆመናል كفاية على مالك السبوت على لكمنا الله أكبر الله أكبر يقف يتكاني يبدل عن بابه هنا مع كلاوي سلبيت يبيعي غازت أيام أمسوتا لبيعهم غازت أيام قبطوا فصنطا ብዙ ሙስሊሞች ታፍነው ማከላይ ገብተው እየማቀቁ ይገኛል ስለምን ካላችሁ አሸባሪ ለሚል ፍረጃ ወይም ታፔላ ይመቻሉና ማር የሚለው ሲያሜ ከሙስሊሙ ባሻገር ወደ ጋዜጠኞቻችን ወደ ፖለቲከኞቻችን ተሸጋግሯልና በዚህ የከሰረ የኢህአዲግ ፖለቲካ ዜጎች እድሜያቸውን ቤተሰባዊ ህይወታቸውን ልማታዊ አስተዋጽኦአቸውን በከሰረው ፖለቲካ ሊከስሩ አይገባም ምክንያቱም የኢህአዲግ ፖለቲካ ከስሯልና ሙስሊም ክርስቲያኖች በአንድነት እዚህ ቦታ ላይ ቆመን ነፃ እስክንድር ነጋ ሙስሊሞችና ክርስቲያኖች እንላለን አላሁ አክበር ነፃ ሪዮት ዓለሙ እንላለን አላሁ አክበር ነፃ አንዷር ማራጌ እንላለን አላሁ አክበር ነፃ ጸጋዬ እንላለን አላሁ አክበር ነፃ የፖለቲካ እስረኞች እንላለን አላሁ አክበር እኛ ኢትዮጵያውያን ሙስሊሞችና ክርስቲያኖች ፈታኝ በሆነ ወቅት ነው ፈተናውን እያለፍን ነው ዛሬም ወደፊትም በአንድነታችን እንቀጥላለን ውድ ክርስቲያን ወገኖቻችን ሆይ ለእናንተም ሃይማኖት አላችሁ ለኛም ሃይማኖት አለን ስለዚህ በአንድነታችን እንቀጥላለን አገር የግልናት ሃይማኖት ግን አገር የጋራ ናት ሃይማኖት ግን የግል ነው ስለዚህ ኢንሻአላህ በአንድነታችን እንቀጥላለን ይህም የማይታያቸው ካሉ ይታያቸው ለዚህ ሁሉ ምስቅል ተጠያቂው ማንም ሳይሆን ኢህአዲግ ነው
በዋነኛነት ደግሞ ጠቅላይ ሚኒስትር መለስ ዜናዊ ናቸው። በዚህ የሚያስተባብሉ ካሉ ልብ ይበሉ። የመስጊድ አዛን አላሁ አክበር እያለ እየተሰማ ነው። የቤተ ክርስቲያን ደወል እያስተጋባ ነው። ስለዚህ ከመለስ ዜናዊ የከፋፍለ ግዛ መጽሐፍና ከመለስ ዜናዊ የከፋፍለ ግዛ መጽሐፍ ወይም ከቁርአን ወይም ከመጽሐፍ ቅዱስ አንዱን እንዲመርጡ ይገደዳል። ስለምን ኢህአዴግ ነኝ የሚል ካለ ማዕከላችን ላይ እስቲ እጁን ያውጣ። ኢህአዴግ ነኝ የሚል ካለ እስቲ ማዕከላችን ላይ እጁን ያውጣ። እኛ ኢትዮጵያውያን ሙስሊሞችና ክርስቲያኖች ፈታኝ በሆነ ወቅት እነሆ ፈተናውን ይጓዛል። ባህሩን አልፎ ፀሐይም ፍትው ብትል ሲነጋ መሽቶም ጎኔን ባሳርፍ ባልጋ ክረምትም ይሁን በጋ በሀሳብ እሳፍራለሁ እናቴን ይትነው የመንፈስ ሚዛኔ ውለታን መዝኖ ውለታን ቆጠራ ወዲህ ወዲያ ማስሎ ጥንጥን ዞሮ ወደ ኋላ እናትን በስሌቱ ሲያሰላ ይላታል እናትን እና የእዝነት ማዕከል ትልቅ ማማ ደወይን ፈዋሽ ታስማ ማረፊያ ጎዛ ለነገ ትንበያ ደርዛ ቤት መሸሸጊያ ሮጦ መግቢያ የሚስጥር ጉያ እናት ኢትዮጵያ እናት አቢሲኒያ አላሁ አክበር አመሰግናለሁ። ተክቢር ተክቢር። የነጻነት ትግል ላይ በ1966 የመብት ትግል ላይ ሙስሊሞችና ክርስቲያኖች በአንድነት ያሰሙትን መፈክር አሰማቸዋል። ኢትዮጵያ ሀገራችን ክርስቲያን ወንድማችን ይመስክር ደማችን አንድ ነው ዛችን አላሁ ኢንሻአላህ የንግግሬ ማሳረጊያ በዚህ ግጥም አደርገዋለሁ። ወንድሜ አንዋር ታላቅ ወንድሜ አንዋር አስተማሪ አንዋር አንድ ግጥም አቅርቦ ነበር። እኔም በአንድ ግጥም ለያስባለሁ ሁሌ ማቀርባቸው ግጥሜ እናት አለም እናት ይመጣና ተስተካክሎ እስነ ህሊናዬን በፍላጻው ነስሎ ያዋትተኛል አይናዋሽ ሆኖ ያስቀነጥረኛልም ሲቀባብሎ ባህሩን አሻግሮ አገር አድርሶ ይመልሰኛል ያን ተሰጥቶ ግና ንጉሴ ጥላዬ በእናት ፍቅር ተለክቶ ያኔ ጡት የጠባበትን ቦታ አልፍልፎ ወይ ፍንጭ